ሰዎች ዛሬ አንድ መልእክት አለኝ። እግዚአብሔር እንደዚህ ይላችኋል፣ በተኛችሁበት ስፍራ ላይ እግዚአብሔር ራሱ ይገለጣል። ዜላዳ ካብራሃዳ ላባቻል ምድር ባዳ በሚመስለው ጉዳይ ላይ እግዚአብሔር ይገለጣል። ምድር ባዳ በመሰለው መንገድ ላይ እግዚአብሔር ይገለጣል። ብቸኛ በምትመስልበት ቦታ ላይ እግዚአብሔር ይገለጣል። ሰው ባጣበት ቦታ ላይ እግዚአብሔር ይገለጣል። ዛሬ አንድ ሰው መልእክት አለኝ፣ እግዚአብሔር አምላክ ይገለጣል። ዜላዲያዳ ካብራሃዳ ባሻንያ አንድ ሰው ጮክ ብላችሁ አሜን በሉት። ምን ይሆናል? ምን አየ? ህልም አለመ። እግዚአብሔር ልጁ ምድር ባዳ ነው ብሎ ሰው አቶ በምድር ባዳ ላይ ድንጋው ተንተርሶ ተኝቶ እያለ በማይመች ቦታ ላይ ሆኖ እያለ እግዚአብሔር ራሱ ተገለጠ። ራሱን አሳየ። የአባቴ የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ። ዛሬ ያዕቆብ ለአንተም አምላክ ነኝ። ሃሌሉያ። ትናንትና የአባቱ የአብርሃምን ታሪክ ብቻ እያወራክ ዘመኔ አያልቅም፣ እድሜ አያልቅም አለ። አዋ አብርሃም ጋውዳይዳ አዋ ኔዋ ቀሲ ይስሐቅ ጋውዳይዳ ነላይተ ውለና አንቺ ከኔ ቆንጆ ገወና ታናገው ተወሳ ናቶሶ ምድር ባላ ሚሰከሳኒ ሱሮ ተወሲ አሜን አሜን አሜን። ንጋት በማይመስል ቦታ ላይ፣ ንጋት በሌለበት ቦታ ላይ፣ በተጨለመበት ቦታ ላይ፣ ፀሐይ በጠለቀበት ቦታ ላይ እግዚአብሔር ለልጁ ተገለጠ። በማይመች ቦታ ላይ እግዚአብሔር ተገለጠ። ሰው እኮ በሚመች ፍራሽ ላይ ትራስ ያለበት ፍራሽ ላይ አሁን ዘመን ባመጣው ፍራሽ ላይ በተለያየ ፍራሽ ላይ ማስወርድ ላይ ተኝቶ ማለት ነው ህልምን አያልምም፣ ህልምን አያይም። ነገር ግን ልጁ ያዕቆብም ድንጋው ተንተርሶ እኮ ከወንድሙ ቁጣ ለማምለጥ ብሎ ለመሸሽ የሄደ ልጁ እግዚአብሔር ማየት ጀመረ። ሃሌሉያ። በሁኔታ የሸሻችሁት፣ በሁኔታ የሮጣችሁት፣ በሁኔታ ስፍራ የለቀቃችሁት ዛሬ ማታ እንዲህ ይሆናል፣ እግዚአብሔር ይገለጣል። ሃሌሉያ። ቁርሳ ሰጋባ ጉረና ኢቃላሺ ታይሳ አሜን አሜን አሜን። ኦቶ ሲምከተ ግዶ ገሊኮታ